አንቺን ለማሰቃየት እጄን ሳነሳ ካንቺ በላይ የቆሰልኩት እኔ ነበርኩ። ቆይ እንዴት ብለህ አጉረኸኝ ነው ይሄን ያህል ደነዝ የሆንኩት? ልጅ እናት ቤት ስትመጣ ለምን ተብሎ ይጠየቃል? ለምን አትሞቱም? አሁን ከከፈተ አብራችሁ ቁበሩ። መጀመሪያ ሰለሞንን ነጠቅሽኝ፣ አሁን ደግሞ እናቴ። ፌቢ፣ አንዳንዴ ራሴን መስታወት ውስጥ ለማየት እፈራለሁ። ያኔ በጋሽ ፈለቀ ትዕዛዝ ላደረስኩብሽ በደል፣ ለዚያ ሁሉ ግፍና ሲቃይ እንዴት አድርጌ እንደምከስሽና እንዴት ይቅርታ እንደምጠይቅሽ አላውቅም። ሳሌ፣ ያኔ እኮ እንደ ጠላት ነበር የምታይ። አሁን ግን አሁንም ቢሆን የሰራሁት ጥፋት አይለቀኝም። ያኔ አንቺን ለማሰቃየት እጄን ሳነሳ ካንቺ በላይ የቆሰልኩት እኔ ነበርኩ። እባክሽ ፌቢ፣ ያንን ክፉ ሰለሞን እርሺው። ስላደረኩብሽ መጥፎ ነገር፣ ስለ በደሌም ይቅርታ አድርጊልኝ ለማለት ሙሉ ድፍረት የለኝም። እሺ፣ ያለፈ ክፋቴን ለማረም ምን ላድርግ? እንዴት ሰው ልሁን? በምን ልካስሽ? ታውቃለህ ሰሌ፣ ያኔ እንደዚህ መልካም ሆነልኝ ቢሆን ኖሮ አሁን እንደዚህ ስትንከባከበኝ ሳይ ያን ያሳለፍነውን መከራ ማመን ያቅተኛል። ፌቢ፣ የሆነ ነገር ውስጤን እየታገለው ነው። ብቻ አላውቅም እንዴት እንደምወጣው። ሳሌ፣ ሩት ይህንን እውነት ብታውቅ ምን ትል ይሆን? ገባኝ። አሁን በደንብ ገባኝ። የድሮ ፎቶአችሁ ፍቅራችሁ በጣም ያስቀና እንደነበር ይናገራል። ሁለታችሁም ካዳችሁ።
ሰለሞን ያመንኩ ፍቅሬ እህቴ ናት ያልካትን ሴት እቅፍ ውስጥ ደብቀህ ኖርክ። ሁለት ገላ ስታቅፍ ማስመሰሉን ማለቴ እንዴት ትንሽ እንኳን እንዳልጠራጠርህ አደረከኝ? እንዴት ቻልክበት? ሩትዬ አንዴ መኝ ነገሩ አንቺ እንደምታስቢው አይደለም። እኔ ለአንቺ ያለኝ ስሜት አንቺ እኮ ለእኔ እመኝ፣ እኔ እንዳንቺ የምወደው ሰው የለም። እሺ ውሸታም፣ እንደኔ የምትወጁ ሰው የለም። እኔን የምትወጂኝ ከሆነ ለምን የገዛ ባሌን አቅፈሽው ተኛሽ? ለምን ሚስጥሩን ሽቢ? ሰለሞን ቆይ እንዴት ብለህ አጉረኸኝ ነው ይህን ያህል ደነዝ የሆንኩት? እናቴ ቤት ሂደህ ስታለቅስ ፍቅሬን አልረዳ አለችኝ እያልክ ስታስመስል እንዴት በዚህ ሁሉ ሴራችሁ መሀል ኖሬ እንዴት አንድ ቀን እንኳን መንቃት አቃተኝ? እንዴት? ሩት፣ ይሄ ፎቶ ላይ የምታየው ነገር ያኔ ጋሽ ፈለቀ፣ ዛሬ የሁለታችሁንም ህመም መሸከም አቅቶኛል። ብቻ ሩት፣ ፌቨን ከምታስቢው በላይ ለአንቺ ያላት ፍቅር በጣም ጥልቅ ነው። ይሄ በህይወቴ ላይ የምታደርጉት ድራማችሁ ሊያሳብደኝ ነው። ሄኖክ እውነቱን ሲያውቅባችሁ ገደልከው። ዳንኤል ሲነግረኝ ማመን ነበረብኝ፣ ግን ይኸው አሁንም እኮ በገዛ ዓይኔ ያየሁት። ሄኖክን አጣው፣ ቤቴን አጣው፣ ተስፋ ያደረጉት ፍቅሬን ሰለባችሁብኝ። እሺ ቆይ አሁን ማንን ልመን? ማናችሁን ልመን? እኔ ራሴን ልጥላ ወይስ እናንተን ልጥላ? ሩትዬ እባክሽ አትጥይ። አንቺ እኮ ለእኔ ከዓለም በላይ ነሽ። እውነቱን ብታውቂ ኖሮ እንደዚህ አትጠይኝም ነበር። ሰሙኛላችሁ? ዛሬ እዚህ ቤት ውስጥ የምትሞትሩት እንጂ የምትከዳሩት በፍጹም አትሆኑም። እኔ በቃ ልሞት ነው። እኔ ሞታለሁ። እኔ ከዚህ በላይ እናንተን የመጋፈጥ አቅም የለኝም። በቃ ሽሩት፣ አትውጪ። በቃ እውነቱን እነግርሻለሁ። ስሚ፣ ይኸውልሽ ከዚህ በኋላ እኔም ከእውነቱ ጋር መጋፈጥ የምችልበት አቅም የለኝም። ደክሞኛል። እስከዛሬ ድካሜ አንቺንና ቤተሰቤን ለመጠበቅ ነበር። ግን አሁን አንቺ ጥለሽኝ ከሄድሽ ማን አለኝ? ስለዚህ ተረጋጊና ስሚ ሩት። በእርግጥ እኔና ፌቨን ሰላም ለዚህ ቤት ይሁን። ሩት፣ ሰለሞን እንግዳ ይዘንላችሁ መጣን። እማዬ አንቺ እዚህ ምን ትሰሪያለሽ? ሩትዬ፣ ሰለሞን እኮ በአንቺ ፍቅር እንደታወረ ካረጋገጥ ቆየ። የሩትን እናት አስተዋውቀኝ በአካል ጎብኛት እያልኩ ስለምነው ነገ ዛሬ እያለ ሳያስታውቀኝ ቀረ። ይኸው ዛሬ እናትሽን ድንገት መንገድ ላይ አገኘኋቸው። እንዴት አይነት ቆንጅዬ እናት ናት ያለችሽ ሩትዬ! ሰሌ ምነው ድርቅ አልክ? አንተማ ሳታስተዋውቀኝ ልትቀር ነበር። በሉ እንግዲህ
ድንገት ብንመጣባችሁም ለድንገተኛ እንግዳ የሚሆን ቆንጆ ቡና አፍሉና ጨዋታችንን እንቀጥል። እማዬ ቆይ ቅድም አብረን አልነበረን እንዴ? እንዴት ድጋሚ እዚህ መጣሽ? ሩትዬ ደግሞ ይልቅ ወሬሽን ተይና የምወደውን ቡናሽን አፊልኝ። እናት ቤት ስትመጣ ለምን ተብሎ ይጠየቃል? ደግሞ በቀን 2 መነፋፈቅ አይቻልም? ይልቅ ቡናውን አፊልን። ኧረ በሉ ተቀመጡ እንጂ ምን ነው እንደገና ቆማችሁ? የዘንድሮ ልጅ እንደሆነ ድንገት እንግዳ ሲመጣበት መደናበር ሆኗል ስራው። ሩትዬ በይ ጉድ ጉድ በይ እንጂ ቡና ይፍላ። እሺ ሰለሞን ቅድም ገነት ቤት ሄደህ የነበረው ምን ልታደርግ እንደነበረ ዳንኤል ነግሮኛል። ምን ልትሳሳት እንደነበር አውቀዋል? ስንት ዓመት የለፋሁበትንና የደበቅኩበትን ምስጢር ዛሬ ልትዋጣው ነበር? ጋሽ አልቻልኩም። እዚህ ልጆቹ ሊጋደሉብኝ ነው። በእነሱ አለመተዋወቅ ህመምን እየቆሰልኩ ነው። ለምን አትሞቱም? እውነቱ ወጥቶ ሁሉም ከሚያበቃላቸው አንተ መስዋዕት ብትሆን አይሻልም? ገነት አንቺም ይችን ትንሽዬ እድሜሽን ለመቆየት ላትፈልጊ ትችያለሽ። ለነገሩ ለህይወትሽ ላትጓጊ ነው። ግን እነኚህ ልጆች ሚስጥሩን ያወቁለት እንደሚሞቱ ታውቂያለሽ። ለልጆችሽ ብለሽ አደብ ብትገዢ ይሻልሻል። እረፊ። አንቺስ ባይደላሽም ይህን ዘልዛላ እድሜሽን ኖረሽዋል። ግን ልጆችሽ በለጋነት እድሜያቸው እንዲሞቱ የምትፈቅጂ አይመስለኝም። ሰማ ሰሌ፣ እናት ልጁ እንዲህ ነው የሚያዝነው። አንተ ግን በእናትህና በእህትህ ላይ የምትጨክን ክፉ ልጅ ይሆንክ ነው። ለሴት ፍቅር ብለህ ኧረ ቡናው መቼ ነው የሚደርሰው? ሽታውን አፈቀን እኮ ሩትዬ። በሉ እንግዲህ እኔም ቤቱን ዞር ዞር ብዬልኝ እማዬ ልጄ ልጄ ይኸው ሁሉ ዘመን እንዴት ቻልሽው? ስቃዩ እንዴት ቻልሽው? እማዬ ለምን ጣልሽኝ? ለምን ብቻዬን ተውሽኝ? ያን ሁሉ ዓመት ብቻዬን ስሰቃይ፣ ያን ሁሉ ዓመት ስናፍቅሽ የት ነበርሽ? ነው ልጅሽ አልነበርኩም? ይቅር በይኝ ልጄ፣ ይቅር በይኝ።
አንቺን ለማዳን ስል ነው ከአንቺ የራቅኩት። ግን ልቤ አንድ ቀን እንኳን ከአንቺ ተለይታ አታውቅም። ይቅር በይ ልጄ፣ ይቅር በይ። እማዬ እህቴን አውቃታለሁ። እኔ እዚህ ነኝ፣ ግን ሩት እንደ ጠላት ነው የምታየኝ። እንዴት እህቷ እንደው ልንገራት፣ አውራኙና እህቴ እያለ ስጠራኝ ማየት ናፈቀኝ። እማዬ በሷ መታቀፍ አማረኝ። እሺ እንዴት ልንገራት? አይሆንም፣ አይሆንም። እንዳትናገሪ። ሩት እህትሽ መሆኗ ብታውቅ እሷም የሞት አደጋ ውስጥ ገባብኛለች። አይሆንም። ለእሷ ስትይ ዝም በይልኝ ልጄ። ለሩት ስትይ ሚስጥሯን አውጪ። ለእሷ ስትይ ናፍቆት ብቻ ይሁን። እህትሽን ጠብቂያት። እኔንስ ማን ይጠብቀኝ? ማን ይቀፈኝ? እስከ መቼ እማዬ? እስከ መቼ ነው እህቴ በሩቁ እያየሁ ማለት ነው? እኔስ ማን አለኝ? እኔ አለሁልሽ። እኔ ለሁለታቸው እጸልያለሁ። አሁንም እምባሽን አብሺ። ማንም ማወቅ የለበትም። ውጭና እህትሽን አግዣት። ግን እንደ እህት ሳይሆን እንደ ባዕድ ሆነሻት። ይሄን ይኛድል ቤቢ፣ በቁማችን መሞት አደራሽን ቤቢ፣ አደራሽን ልጅ። ሂጂ ድረግ እህትሽ። እባክህን እርዳኝ፣ ልጆቼን ጠብቅልኝ፣ አታጋልጠኝ። ሄሎ። አዎ እዛው ናቸው። በሉ ተዘጋጁ። ቡናውን ጠጥተን እንደወጣን ገነትን መውሰድ ትችላላችሁ። ሩትና ሰለሞን እንዳይጠራጠሩ እሺ። ይቺ ሴትዮ በህይወት መቆየቷ ሚስጥሩን እያመረቀዘው ነው። ዛሬውኑ መጨረስ አለባችሁ። አዎ ሰለሞንም ቢሆን አፉን ከከፈተ አብራችሁ ቅበሩት። እሺ እንደነገርኳችሁ። ቻው። የሆነ ነገር ማድረግ አለብኝ። እናቴን እያልሻት ነበር። ምን አይነት አዲስ ውሸት ፈጥረሽ እያወራሽላት ነው? ምንም አላልኳት። አቷሽ እናቴ ወደ መጸዳጃ ቤት ስትገባ ተከትለሻት የገባሽው ምን አይነት ሚስጥር ቢኖርሽ ነው? ከሰለሞን ጋር ያለሽን ጉድ መረሳለሽ መስሎሽ ነው? እናቴ ዋህ ስለሆነች በውሸትሽ ልታሳምኛት የኔ ያልበቃ ብሎሽ አሁን ደግሞ እናቴ ጋር ሄድሽ? እናታችን እኮ ናት። እውነቱን ብታውቂ ኖሮ እንዳታሰቃየኝ ነበር። ሩትዬ መኝ እናትሽ ትንሽ ስላመማት ብቻ አገዝኳት። ሌላ ምንም ነገር የለም። ዝም በይ፣ ዝም በይ። የእናቴን ስም አትጥሪ። እናቴ አንቺ አይደለችም። ትሰሚኛለሽ? ድሮም ያንቺ ተንኮል ድንበር የለው። መጀመሪያ ሰለሞንን ነጠቅሽኝ፣ አሁን ደግሞ እናቴ። ቆይ ምን ልታደርጊያት ነው?
ፌቨን ልቀቂ። ቆይ ምን አይነት እስስት ነሽ? አስመሳይነትሽ ይበቃል። ትሰሚኛለሽ? ከዛሬ ጀምሮ ይሄንን ቤት ለቀሽ ትወጫለሽ። ያ ጓደኛሽም እንደዛው። ሩትዬ ብትሰርቢ ብትመጪ ከጎንሽ አታርቂ። ቆይ እኔ ከዚህ ቤት ሌላ የት ብሄጃለሁ? እወድሻለሁ። አንዴ ብቻ ቀር ለማድረግ እየሞከርሽ ነው? ምን እያደረግሽ ነው? ሄሎ ምን